መኖር በቃሉ ጠርቶ በሚፈጥር ክርር አድርጌ ጌታን አመንኩ ይረሳል ብዬ መዝሙር ዘመርኩ ዳርቻ የሌለው ግዙፍ ሰማይ ሲጠራ ሰምቶ መክበለም ሆይ በጣም ጥቂት ነው ምድራዊውማ ተጋፍቶ ይመጣል ቃሉን ሲሰማ በሁለት ዓሣና በአምስት እንጀራ 5,000 አብልቶ ታምርን በሠራ በኢየሱስ መንፈስ እኔ ባመንኩት ቀሪ ዘመኔ ላይ ቃል ዘራሁበት የኔ ነገር በእግዚአብሔር ቃል ይበዛል በመንፈስ ቅዱስ። ሃሌሉያ! ኢየሱስ ክርስቶስ ጌታ። እግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን ጊዜ። አሁን ማርቆስ ወንጌልን እናወጣና እናነባለን። ማርቆስ ምዕራፍ 6 ከቁጥር 30 እስከ 38 እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሐዋርያትም በኢየሱስ ዙሪያ ተሰብስበው የሰሩትንና ያስተማሩትን ሁሉ ነገሩት። ብዙ ሰዎች ይመጡና ይሄዱ ስለነበረ ምግብ እንኳ ለመብላት ጊዜ ስላልነበራቸው እስኪ ብቻችሁን ከኔ ጋር ወደ አንድ ገለልተኛ ስፍራ እንሄድ፣ ጥቂት እረፉ አላቸው። ስለዚህም ብቻቸውን ወደ አንድ ገለልተኛ ስፍራ በጀልባ ሄዱ። እነርሱም ሲሄዱ ብዙ ሰዎች አይተው በአቋራጭ ከተሞችም ሁሉ ስለዚህም ብቻቸውን ወደ አንድ ገለልተኛ ስፍራ በጀልባ ሲሄዱ እነርሱም ሲሄዱ ብዙ ሰዎች አይተው አወቋቸው። በከተሞችም ሁሉ በእግር እየሮጡ ቀድሟቸው ደረሱ ይላል። እስቲ ይህን ሀሳብ መጀመሪያ እናገርና በኋላ ላይ ደግሞ ቀጥላለሁ። አንገቶቻችን ዝቅ አድርገን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ በዚህ ቦታ አለ። ቃልህን ሕያው የሆነውን ቃልህን ከፍተን አንብበናል። አንተ ደግሞ በኢየሱስ ክርስቶስ ስም ቃልህን እንድትሰጠን በኢየሱስ ክርስቶስ ስም እጸልያለሁ። እኔም መናገር እንደሚገባኝ እንድናገር በኢየሱስ ስም አንደበቴን በእሳት እንድትዳስስ በመንፈስ እንድትዳስስ በኢየሱስ ስም እጸልያለሁ። ማንኛውም ክፉ በኢየሱስ ስም የታሰረ ይሁን። እናመሰግናለን። አየሩን ሁሉ ለአንተ አስገዛን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። በዚህ ቦታ ምንድን ነው የሚለው? መግቢያው ላይ እንዳየነው ዛሬ ርዕሴ አዲስ ርዕስ ነው። የእኛ ነገር ይበዛል የሚል ነው። አሜን። ሀሳቡን በኋላ ላይ ወደ ኋላ ታገኙታላችሁ። የእኛ ነገር ይበዛል። አሜን። የእኛ ነገር ይበዛል ስል በሁሉ አቅጣጫ ነው ማየት ያለባቸው። እግዚአብሔር ይመስገን። ሰላማችን ብዙ ይሆናል፣ ጤናችን ብዙ ይሆናል፣ ደስታችን ብዙ ይሆናል፣ ፋይናንሳችን ይጨምራል፣ መንፈሳዊ ሕይወታችን ይበዛል፣ ነገራችን ይበዛል። አሜን። የእኛ ነገር ይበዛል። እግዚአብሔር አምላክ ተመሰገነ። የእግዚአብሔር ሀሳብ እንደዛ ነው፣ የእኛ ነገር ይበዛል። ስለዚህ የእኛ ነገር ይበዛል። እግዚአብሔር ይመስገን። ርዕስ ይሄ ነው። ስለዚህ የእኛ ነገር ይጨምራል፣ የእኛ ነገር ይበዛል። ስለዚህ ሐዋርያትም በኢየሱስ ዙሪያ ተሰብስበው ይላል የሰሩትንና ያስተማሩትን ሁሉ ነገሩት። ብዙ ሰዎችም ይመጡና ይሄዱ ስለነበረ ምግብ እንኳ ለመብላት ጊዜ ስላልነበራቸው እስኪ ብቻችሁን ከኔ ጋር ወደ አንድ ገለልተኛ ስፍራ እንሄድ፣ ጥቂት ረፉ አላቸው። ጌታ ኢየሱስ ክርስቶስ ሐዋርያትን ለወንጌል አገልግሎት ብቻቸውን ይልካቸው ነበር። ይሄ ወደ ገሊላ ለሶስተኛ ጊዜ እንደሄዱ ሌላ ቦታ ላይ ማመሳከሪያ ይነግረናል። ስለዚህ ለወንጌል ወደ ገሊላ ሄደው የሰሩትን ስራ ሪፖርት መጥቶ ሲነግሩት ያስተማሩትን ትምህርት በቃ በመንፈስ ቅዱስ ኃይል አጋንንትን እንዳስወጡ በሽተኞችን እንደፈወሱ በቃ ሁልጊዜ ሲሄዱ እንደዛ ነው እና ሉቃስ ላይ በደንብ አብራርቶ ይናገራል። ሰዎችን በደስታ ተመለሱ ይሉ የለም። ስለዚህ እነዚህም ደግሞ በሄዱበት ቦታ ደስ ብሏቸው ተመልሰው ሪፖርቱን ሲነግሩት ጌታ እዚህ ላይ ያለው ነገር አለ።
በቃ ሰው ይመጣል ይሄዳል፣ ምግብ እንኳን ለመብላት ጊዜ አልነበራቸውም ይላል። ስለዚህ ወደ ገለልተኛ ቦታ እስቲኑና እረፉ ብሎ ይዟቸው በታንኳ ሲሻገሩ ሕዝቡ ከሩቅ አያቸው ይላል። በጣም የሚገርም ከሩቅ አዩአቸውና አሁን ተሻግረው በታንኳ ሊሄዱ ሲሉ ጀልባዋ ቀስ ብላ ስለምትሄድ ሕዝቡ በዚህኛው ማዶ በኩል ሩጦ ማለት ነው በእግሩ ቀድሟቸው በማዶ ተገኘ እና ቀጥሎ ያለው ሀሳብ ይሄ ነው። ስለዚህ እነርሱም ሲሄዱ ይላል ቁጥር 33 ላይ እነርሱም ሲሄዱ ብዙ ሰዎች አይተው ይላል አወቋቸው፣ ከከተሞችም ሁሉ በእግር እየሮጡ ቀድሟቸው ደረሱ። ኢየሱስ ከጀልባ በወረደበት ጊዜ ብዙ ሕዝብ ተሰብስቦ አየ። እረኛ እንደሌላቸው በጎች ስለነበሩ አዘነላቸው፣ ብዙ ነገርም ያስተምራቸው ጀመር ይላል። ስለዚህ ያ ሕዝብ እንደዚያ ግር ብሎ ወደ ጌታ ሲመጣ ጌታ ደግሞ አየና ምን ይላል? አዘነላቸው እና እረኛ እንደሌላቸው በጎች እንደዚያ ሲቅበዘበዙ አየና አዘነላቸው። ከዚያ ምን አደረጋቸው? አስተማራቸው ይላል። ኢየሱስ ክርስቶስ አስተማራቸው። እግዚአብሔር አምላክ የተመሰገነ አስተማራቸው። ከዚያም ቁጥር 35 ላይ በዚያን ጊዜ ላይ ቀኑ እየመሸ በመሄዱ ደቀ መዛሙርቱ ወደ እርሱ ቀርበው እዚህ እንዲህ ባሉት ይህ ቦታ ምድረ በዳ ነው፣ እንዲህ አሉት፣ ይህ ቦታ ምድረ በዳ ነው፣ ቀኑም መሽቷል። በአካባቢው ሰው ወዳለበት መንደር ሄደው የሚበላ ነገር ገዝተው እንዲመገቡ ሕዝቡን አሰናብታቸው አሉ። በቃ ሰዓቱ መሽቷል፣ ቦታው ደግሞ ምድረ በዳ ነው። ስለዚህ ሄደው ወደየ አካባቢያቸው በቃ ሰዓቱ ስለመሸ የሚበላ ምግብ መግዛት አለባቸው ብሎ ደቀ መዛሙርቱ ለኢየሱስ ሀሳብ አመጡለት። ምክንያቱም ሲያስተምራቸው ሰዓቱ ሄዷል፣ ሰዓቱ መሽቷል፣ ቦታው ደግሞ ምድረ በዳ ነው፣ ሕዝቡ ደግሞ በጣም ብዙ ሕዝብ ነው። ስለዚህ ይህን ሀሳብ ደቀ መዛሙርቱ ሲያመጡ ኢየሱስ ምን አላቸው? እርሱ ግን መልሶ አለ የሚበሉትን እናንተው ስጧቸው አላቸው። የሚገርም ነገር ነው። ይሄ እኮ በቃ ዝም ብሎ የተወሰነ አንድ 5-6 ሰው አይደለም እኮ በጣም ብዙ ሕዝብ ነው። 5000 ሕዝብ ነው። ወደኋላ እናየዋለን። 5000 ሕዝብ ነው። ሕፃናት ልጆች ሳይቆጠሩ ሴቶቹ ሳይቆጠሩ ወንዶች ብቻ ነው የሚቆጠሩትና በአይሁዶች እንትን ወጣቶችም ደግሞ ራሱ ከ18 በላይ የሆኑት ነው የሚቆጠሩ። ስለዚህ ሌሎቹ ሴቶቹን እና ከ18 በታች ያሉትን ሳይጨምር 5000 ሕዝብ እንደሆነ በዚያ ቦታ ላይ የነበረው ሕዝብ የእግዚአብሔር ቃል ይነግረናል። ስለዚህ ለእነዚህ ሰዎች የሚበሉትን እናንተው ራሳችሁ ስጧቸው አለ ጌታ እኮ ነው የሚናገረው። ስለዚህ ከየት አምጥተው ነው የሚሰጡ? ከዚህ በኋላ ያለውን ሀሳብ በዚህ ቦታ ብዙ አያብራራውም፣ ግን ዮሐንስ ወንጌል ላይ ብንሄድ ደስ ይለኛል። ዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6ን ገልጻችሁ በነበርንበት ቦታ ላይ ስታዩ እነሱ ሄዱና ስንት እንጀራ አላችሁ? ምን ያህል አላችሁ ስላቸው ሂደው 2 ዓሣና 5 እንጀራ እንዳላቸው ይናገራሉ። እንጀራው ግን የት ጋር እንደነበር የማን እንደነበረ የማብራሪያ ግልጽ ነገር የለውም። በዚህ ቦታ በዮሐንስ ወንጌል ግን በደንብ አድርጎ ይነግረናል። ቁጥር 5 ጀምሮ ላምጡ። ቁጥር 5 ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ይህንም የጠየቀው ሊፈትነው እንጂ ራሱ ሊያደርገው ያለውን ያውቅ ነበር ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ሊያደርግ ያለውን ያውቃል። አሜን! እግዚአብሔር ይመስገን። ጌታ ሊያደርግ ያለውን ያውቃል። ስለ እናንተ ጌታ ሊያደርግ ያለውን ያውቃል። እግዚአብሔር ይመስገን። እስቲ ጌታ ለእኔ ሊያደርግ ያለውን ያውቃል በሉ። ጌታ ለእኛ ሊያደርግ ያለውን ያውቃል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ሊያደርግ ያለውን አውቆ ፊልጶስን ሲጠይቀው እንመለከታለን። ፊልጶስ የሰጠው መልስ ምንድን ነው?
እያንዳንዱ ሰው ትንሽ ትንሽ እንዲቃመስ ለማድረግ 200 ዲናር እንኳ አይበቃም ሲል መለሰለት ይላል። አይ 200 ዲናር በ200 ዲናር እንጀራ ብንገዛ ይሄ ለእያንዳንዱ እንዲቃመስ ለቅምሻ ብቻ እንጂ ይጠግባል ማለት የማይታሰብ ነው ብሎ ሀሳብ ሲያመጣ እንመለከታለን። የፊልጶስ ሀሳብ ይሄ ነው። 200 ዲናር በ200 ዲናር ብንገዛ የሚሆነው ለቅምሻ ነው። ይህንን ሁሉ ህዝብ የሚያጠግብ ነገር አይደለም ማለት እና 200 ዲናር በዛን ጊዜ ምን ያህል አቅም አለው ብሎ ማሰብ ደግሞ ያስፈልጋል። እና ይህንን ሳይ በዛን ጊዜ 200 ዲናር ማለት በጣም ብዙ ገንዘብ ነው። የአንድ ሰው የቀን ደመወዝ 1 ዲናር ነው። 1 ዲናር የአንድ ቀን ደመወዝ ነው ለአንድ ሰው። ይህንን በማቴዎስ ወንጌል ላይ ምዕራፍ 20 ላይ ሄዳችሁ ማየት ትችላላችሁ። ያ ጌታ ኢየሱስ ክርስቶስ የሰጠው ምሳሌ ነው። ወደ ወይኑ ቦታ ሰራተኞቹን ሊቀጥር ሄዶ ሲዋዋል ለአንድ ቀን 1 ዲናር ነው እና ስለዚህ የአንድ ቀን ደሞዝ እንደሆነ ይነግረናል እግዚአብሔር ቃል። እና በአሁኑ ዘመን ደግሞ ወደ $20,000 እንደሚገመት ይታሰባል። $20,000 በአሁኑ ጊዜ ብዙ የሚሰራው ስራ ብዙ ላይኖር ይችላል፣ ግን 20,000 ለማግኘት ደግሞ በጣም ብዙ ነው። እና ፊልጶስ ያመጣው ሀሳብ ይሄ ነው። በ200 ዲናር የሆነ ነገር ብንገዛ ቅምሻ ብቻ ነው የሚሆነው እና ከአቅም በላይ እንደሆነ ነው ሀሳቡን የሚያመጣው። ከደቀ መዛሙርቱ አንዱ ይላል ቁጥር 8 ላይ ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስም እንዲህ አለ ይላል 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ እዚህ አለ። ይህ ግን ለዚህ ሕዝብ እንዴት ይዳረሳል? ግን የእንድርያስን ሀሳብ በቃ አደንቃለሁ ማለት ከፊልጶስ የእንድርያስ ሀሳብ ይሻለኛል። ፊልጶስ ማነው? እንድርያስ 2 ትንንሽ ዓሣዎችና 5 ደግሞ ትንንሽ የገብስ እንጀራዎች የያዘ አንድ ብላቴና እዛ አለ። አሁን ያለው ህዝብ ከ5,000 በላይ ነው እንዳልኳችሁ፣ ወጣቶች ልጆችና ህፃናት ሴቶች ሳይደመሩ 5,000። ግን እንድርያስ ምንድን ነው ያለ? 2 ዓሣና 5 እንጀራ የያዘ ብላቴና አለ። ይህን ሀሳብ ማቅረብ መቻል በራሱ ነው የሚገርም ነው። ይህን ሀሳብ ከዚህ ህዝብ አንጻር አስቦ ማቅረብ በጣም የሚገርም ነው እና የእንድርያስን ሀሳብ እኔ በጣም ነው የምጋረው፣ በጣም ነው የወደድኩት። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የእንድርያስ ሀሳብ ምን መሰላችሁ? 2 ዓሣና 5 እንጀራ ምንም ሊያደርግ አይችልም። ግን ይሄ 2 ዓሣና 5 እንጀራ ከኢየሱስ ክርስቶስ እጅ ከገባ ታምራት ይሰራል ብሎ አሰበ። እግዚአብሔር አምላክ ይመስገን፣ ስሙ የተባረከ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ደግሞ የሚገርመው የያዘው ልጅ ብላቴና ነው። የተያዙት ነገር ምንም በሰውኛ ሲታሰብ ምንም ነው። ግን ይሄ ትንሽ ነገር በሰው እጅ ያለ ትንሽ ነገር በኢየሱስ ክርስቶስ እጅ ሲገባ ድንቅና ታምራትን ያደርጋል ብሎ አሰበ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። በቃ አንዳንድ ሰዎች እይታቸው በጣም የሚያስገርም ነው። እግዚአብሔር አምላክ ተመሰገነ። እንደ እንድርያስ አይነት እግዚአብሔር ይመስገን ትንሽ ከሚመስለው ነገር ትልቅ ነገር የሚያዩ ምናልባትም ደግሞ ባለቤቱ ያላየው ቤተክርስቲያን ያላየችው የሚያዩ ሰዎች አሉ። እግዚአብሔር አምላክ ይመስገን። እንድርያስ እንደዚያ ነው። ብላቴናው ራሱ ሊያውቅ ይችላል እኮ፣ ግን በዚህ ብላቴና እጅ ላይ ያለ ነገር ኢየሱስ እጅ ላይ ቢገባ ድንቅና ታምራት የሚያደርግ አገር የሚመግብ ህዝብ የሚመግብ ሚሊዮኖችን የሚመግብ ለሀገር የሚበቃ ነገር እንዳለ እንድርያስ አየ። እግዚአብሔር ይመስገን፣ ስሙ የተባረከ ነው። በእናንተ ውስጥ ያለውን ምናልባት ራሳችሁን ላታውቁ ትችላላችሁ፣ ቤተክርስቲያኑ ላታውቁ ትችላለች። ግን በእናንተ ውስጥ ያለ እግዚአብሔር አምላክ ተመሰገነ ለሀገር የሚበቃ ሊሆን ይችላል፣
ለሕዝብ የሚበቃ ሊሆን ይችላል፣ ለሚሊዮኖች የሚበቃ ሊሆን ይችላል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ከእንድርያስ የምንማረው ይሄ ነው። ያንን 5,000 ሕዝብና ሌሎቹን ሳይጨምር እነዚህን 5 እንጀራና 2 ዓሣ ምንም ማጠጋጋት ምንም መኮምፔር ማድረግ የምችሉት ነገር አይደለም። አለ ተብሎ የሚነገር ነገር አይደለም። ያስደነቀኝ ነገር ይሄ ነው። አለ ተብሎ የሚታሰብ አይደለም። እንድርያስ ግን አሰበ፣ ለመናገር አላፈረ። ይሄ ነገር አለ። አሁን ሲታይ ትንሽ ነው። የያዘው ልጅ ብላቴና ነው። አንዳንድ ጊዜ እኮ የሆነ ነገር ትልቅ ሰው እጅ ላይ ሲሆን ራሱ ትልቅ ሊሆን ይመስላል። ተመሳሳይ ሆኖ የያዘው ሰው ራሱ ደግሞ ሂሳብ ውስጥ ይገባል። ይሄን ነገር የያዘው ብላቴና ነው። የተያዘው ነገር ትንሽ ነው። ለራሱ ምሳ ነው የያዘው። ለምንም ነገር የሚሆን አይደለም፣ ለሱ ነው። ግን እንድርያስ ሲመለከተው ይሄ ነገር ሲታይ ትንሽ ነው፣ ብላቴናውም ትንሽ ነው፣ ለራሱ የሆነ ነገር ነው ዘው የመጣው። ግን ይሄ ነገር ኢየሱስ እጅ ላይ ሲገባ ታምራት ያደርጋል። እግዚአብሔር ይህንን 5,000 ሊመግብ ይችላል። እግዚአብሔር አምላክ ተመስገን። የእኛ ትንሽ የሚመስል ነገር ጌታ እጅ ላይ ሲገባ ታምራት ይሆናል። ዛሬ መልእክት ይሄ ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ትንሽ የሚመስል ነገራችሁ ኢየሱስ እጅ ላይ ሲገባ ድንቅና ታምራት ያደርጋል። አገር ይመልሳል፣ ሕዝብ ይመልሳል። እግዚአብሔር አምላክ የተመሰገነው። ኢየሱስ ክርስቶስ ጌታ ነው። አየት ትንሽ ነገር አይተው ለትልቅ ነገር የሚያስቡ ሰዎች አሉ። ትልቁን ነገር ደግሞ ራሱ ትንሽ የሚያደርጉ ደግሞ አሉ። የአንዳንዶች አመለካከት ራዕይን ማውጣት ነው። የአንዳንዶች አመለካከት ማዋለድ ነው። የአንዳንዶች አመለካከት ደግሞ ማስጨንገፍ ነው። ራዕይን የሚያስጨነግፉ አሉ፣ ራዕይን የሚያዋልዱ አሉ። ሄሮድስ ኢየሱስ ክርስቶስ እንደተወለደ በሰማ ጊዜ ለመግደል የት እንዳለ ንገሩኝ ለኔም አለ። ነገር ግን ጌታ ምን አለ? እጮኛን ያዝና ወደ ግብፅ ሄድ አለ። ኢየሱስ ማነው? ዮሴፍ ማርያምን ያዘና ወደ ግብፅ ሄደ። ኢየሱስ አልተገኘም። ሄሮድስ ግን ተነሳና ሕፃናትን ጨረሰ። ከ2 ዓመት በታች ያሉትን ጨረሰ። ለምን? ኢየሱስን ለማግኘት አስጨረሰ። በዛን ጊዜ የተጨፈጨፉት ሕፃናት በጣም በብዙ ሺህ የሚቆጠሩ እንደሆኑ ታሪክ ይናገራል። ቁጥራቸው አወዛጋቢ ነው። አንዳንዶቹ 14,000 ይላሉ፣ አንዳንዶቹ ደግሞ 64,000 ይላሉ፣ አንዳንዶቹ 144,000 ይላሉ። ግን በሺዎች የሚቆጠሩ ሕፃናት ግን ተጨፍጭፏል። ለምን? ሄሮድስ ሌላ ንጉሥ ተወለደ ሲባል ደነገጠ። ሌላ ንጉሥ ተወለደ ሲባል ደነገጠ። ዛሬም ቤተክርስቲያን ሄሮድስ አይደለም ለሌላ ንጉሥ ተወለደ ተብሎ የራሱን ልጅም የገደለ ሰው ሄሮድስ። ዛሬም ቤተክርስቲያን አሳድጋ ወልዳ አሳድጋ ጸጋን ትገላለች። በጣም የሚገርም ነገር፣ በጣም የሚገርም ሄሮድስ ነው። ግን እንደ እንድርያስ አይነት ግን ብላቴኖች ለብዙ ሺህ ይበቃሉ የሚል የለም። እግዚአብሔር ይመስገን። ነገር ግን አሉ እንደ እንድርያስ አይነት ሰዎች ዛሬ ቢሆን እግዚአብሔር አምላክ የተመሰገነ። ሃሌሉያ። እንድርያስ ግን ይሄ የያዛቸው ነገሮች ሲታዩ ትንሾች ናቸው። የያዘው ነገር ለራሱ ነው። ግን ይሄ ነገር ኢየሱስ እጅ ላይ ቢገባ ለሀገር የሚመልስ ነው አለ፣ ለሕዝብ የሚበቃ ነው። ያንተ ነገር እኮ ለሕዝብ የሚበቃ ነው የሚሉ አሉ፣ የሚያነሳሱ አሉ። በእናንተ ውስጥ ያለውን ጸጋ ለትልቅ ነገር እንደሚበቃ የሚያደፋፍሩ ሰዎች አሉ። ጸጋ የሚያዋልዱ ሰዎች አሉ። ሃሌሉያ። እግዚአብሔር ይመስገን። የሚያስጨነግፉ እንዳሉ ሆነው የሚያዋልዱ አሉ። አሜን። እግዚአብሔር ይመስገን። ስሙ የተባረከ። የሚያስጨነግፉት ጋር መሆን የለባችሁ። ማለት የሚያዋልዱ ጋር ማን የሚያስጨነግፍ ጋር ይሆናል? አቀንቃኞችም አላቸው። እነሱ ብቻ አይደሉም፣ የእነሱ አሉ ረዳቶችም አሏቸው። እግዚአብሔር አምላክ የተመሰገነ። እነሱ ስራቸው ሊቀጥሉ፣ እኛም ደግሞ ስራችን እንቀጥላለን። የሚያዋልዱ አሉ። እግዚአብሔር ይመስገን። ስሙ የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ የእንድርያስን ሐሳብ ሰማ። ይሄ እኮ አንተ እጅ ቢገባ ለሺዎች ይሆናል፣ ይሄ የመጣውን መመለስ ይችላል ብሎ
ሲናገር እግዚአብሔር ጌታ ምን አለ? አምጠዋል። ሃሌሉያ እግዚአብሔር ይመስገን። እነዚያ 2 ዓሣና 5 እንጀራዎች ከጌታ ኢየሱስ ክርስቶስ እጅ ላይ ገቡ። የእግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ጌታ እጁ ጋር ከገቡ በኋላ ምንድን ነው ያደረገው? ህዝቡን አስቀምጧል። በሳር ላይ አስቀምጧቸው፣ በመልካም ቦታ ላይ አስቀምጧቸው። ህዝቡን አስቀመጡ፣ አረጋግተው አስቀመጡ። በዛን ጊዜ ጌታ አመሰገነና እየቆረሰ እንኩ አከፋፍሉ አላቸው። ተከፋፈለ ይላል። እግዚአብሔር ይመስገን። በዛን ጊዜ ሲከፋፈል ምንድን ነው የሆነው? ቁጥር 9 ጀምሮ ላንብብ። 5,000 ከቁጥር 8 ጀምሮ ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለ። 5 ትንሽ የገብስ እንጀራ እና 2 ትንሽ ዓሣ የያዘ አንድ ልጅ አለ። ይህ ግን ለዚህ ሁሉ ሕዝብ እንዴት ይደርሳል? ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያ ቦታ ብዙ ሳር ነበረ። 5,000 ያህል ወንዶችም ተቀመጡ። ኢየሱስም 5ቱን እንጀራ አንስቶ አመሰገነ፣ ለደቀ መዛሙርቱም የሚፈልጉትን ያህል አደለ። ለተቀመጡትም የሚፈልጉትን ያህል አደለ። ዓሣውንም እንዲሁ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርስራሽ ምንም እንዳይባክን ሰብስቡ አላቸው። እነሱም ከተበላው 5 የገብስ እንጀራና የተረፈውን ቁርስራሽ ሰብስበው 12 ሞሰብ። ሃሌሉያ የእግዚአብሔር ስም የተባረከ። 12 ሞሰብ የተረፈው ቁርስራሽ ከምን? ከ2 ዓሣና ከ5 ትንሽ የገብስ እንጀራዎች 5,000 ሴቶቹንና ሕፃናትን ሳይጨምር የበላው ሕዝብ ያ ሁሉ በልቶ ጠግቦ የተረፈው 12 ሞሰብ። ሃሌሉያ እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። ይሄ ታምራት ሊሆን የቻለው በእንድርያስ ሐሳብ ነው፣ በእንድርያስ አመለካከት ነው። ያ ትንሽ ነገር ከኢየሱስ እጅ ላይ ቢገባ እንደዚህ ሊሆን ይችላል ብሎ አመነ። እግዚአብሔር ስም የተባረከ። አሜን። ይችላል። ዛሬም ትንሽ የሚመስለው ነገር ከጌታ እጅ ላይ ሲገባ ታምራት ይሆናል። በእኛ እጅ ያለ ትንሽ ነገር በኢየሱስ ላይ ስናስቀምጠው ዛሬ ድንቅ ይሆናል። ዛሬ ምልክቶች ይሆናሉ። የእኛ ነገር ይበዛል። እግዚአብሔር አምላክ ተመስገን። ጸጋ ቢሆን ይበዛል፣ ጤንነት ቢሆን ይበዛል፣ ሰላም ቢሆን ይበዛል፣ ደስታ ቢሆን ይበዛል። የእኛ ነገር ይበዛል። እግዚአብሔር ይመስገን። እኛ የጌታንን ራሳችን ጌታ ላይ ስንጥል ነገራችን እየበዛ ይሄዳል። እግዚአብሔር ስም የተባረከ። ይበዛል። የእኛ ነገር ይበዛል። አሜን። የእናንተ ነገር ይበዛል። የኔ ነገር ይበዛል። እግዚአብሔር አምላክ ተመሰገነ። ለምን? አብዢው ጌታ ከኛ ጋር አለ። የሚያበዛው ጌታ ከኛ ጋር አለ። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በጌታ እጅ ያለ ነገር በሙሉ የሚበዛ ነው። ከሱ የምንቀበለው ነገር በሙሉ የሚበዛ ነው፣ የሚትረፈረፍ ነው። የእግዚአብሔር ስም የተባረከው። ስለዚህ ይሄ 2 ዓሣና 5 እንጀራ 5,000 ሕዝብ መክቶ 12 ሞሰብ የማይታሰብ ማን ገምቷል? እስቲ አስበው። ከትንሽ ጊዜ በፊት ያን ብላቴናና በእጁ ያለውን ነገር ስታዩ ይህን ያህል ሕዝብ ይመክታል፣ ይህን ያህል ሕዝብ አጥግቦ ይህን ያህል ይተርፋል ብሎ ማሰብ የሚችል ሰው ማንም አይኖርም። ግን የእንድርያስ ነገር በጣም ይገርመኛል። የእግዚአብሔር ስም የተባረከ። ሃሌሉያ እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ወገኖች ትንሽ የሚመስለው ነገር በእናንተ እጅ ላይ ያለው ጌታ ላይ ሲገባ ድንቅ ይሆናል። አሜን። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬ ሁሉ ነገራችን እግዚአብሔር እጅ ላይ ስናስቀምጥ፣ የጌታ እጅ ላይ ስናስቀምጥ ነገራችን እንደሚባረክ ልነግራችሁ እወዳለሁ። የእግዚአብሔር ስም ይባረክ። ኢየሱስ ክርስቶስ ጌታ ነው። አንድ ነገር ደግሞ ላሳያችሁ እፈልጋለሁ። እግዚአብሔር ይመስገን፣ ስሙ ይባረክ። ሃሌሉያ። ይሄ የእኛ ነገር የሚበዛው ሁሉ ነገር እንደሆነ ነግሬያቸዋለሁ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ፋይናንሳችን ይበዛል፣ ሁሉ ነገራችን ይበዛል። አንደኛ ነገሥት ላይ ላሳያችሁ እፈልጋለሁ።
አንደኛ ነገሥት ምዕራፍ 17 ቁጥር 10 ሃሌሉያ። አንደኛ ነገሥት ምዕራፍ 17 ከቁጥር 7 ጀምሮ ባነበው ሐሳቡ ግልጽ እንዲሆን በምድሪቱ ላይ ዝናብ ባለመጣሉ ከጥቂት ጊዜ በኋላ ወንዙ ደረቀ። ከዚያም እንዲህ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ተነስና ሲዶና ውስጥ ወዳለችው ወደ ሰራፕታ ሄደህ ተቀመጥ። በዚያም አንዲት መበለት ልትመግብህ አዝዣለሁ። ስለዚህ ተነስቶ ወደ ሰራፕታ ሄደ። ወደ ከተማይቱም በር እንደደረሰም አንዲት መበለት ጭራሮ ስትለቅም አገኘና ጠርቶም የምጠጣው ውሃ በቃ ታመጭልኛለሽን ሲል ለመናት። ልታመጣልህ ስትሄድ አሁንም ጠራትና እባክሽን ቁራሽ እንጀራም ይዘሽልኝ ነይ አላት። እርሷም መልሳ አምላክህን ሕያው እግዚአብሔርን በማድጋ ካለው እፍኝ ዱቄትና በማሰሮ ካለው ጥቂት ዘይት በቀር ምንም የለኝም። እነሆ ለራሴና ለልጄ ምግብ አዘጋጅቼ በልተን እንድንሞት ጭራሮ ለቃቅሜ ወደ ቤት ለመሄድ ነው አለችው። ኤልያስም መልሶ እንዲህ አላት፣ አይዞሽ፣ አትፍሪ። ወደ ቤትሽን ገብተሽ እንዳልሽው አድርጊ። በመጀመሪያ ግን ከዚያው ካለሽ ትንሽ እንጎቻ ጋግረሽ አምጪልኝ። በዚያም ለራስሽና ለልጅሽ ጋግሪ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እግዚአብሔር ለምድሪቱ ዝናብ እስከሚጥልበት ዕለት ድረስ ከማድጋው ዱቄት አይጠፋም፣ ከማሰሮው ዘይት አያልቅም። ሃሌሉያ! የእግዚአብሔር ስም የተባረከ። ይቺ ሴት ዘመኑ የድርቅ ዘመን ነው። ኤልያስ ታሪኩን እናውቃለን። አካብ ጋር ሄዶ ተነጋግሮ ጨርሶ ሄዷል። ሰማይን ዘግቶ ሄዷል። በፊቱ የቆምኩት ሕያው እግዚአብሔርን በቃ በእነዚህ ዓመታቶች ጠልና ዝናብ አይሆንም ብሏል። ስለዚህ ዘግቶ ጠፍቷል። ኤልያስ ያልተፈለገበት ቦታ የለም። አካብ ለኤልያስን ያላስላከበት መንግስታት የለም። መንግስታትን የለም ሲሉት እንኳን እንዲሁ አለቀቃቸው እያስማለ ነው። ነገር ግን ኤልያስ የት ነው ያለው? ትሉ የዘው ነው። አካብ ያለበት ሀገር ላይ ነው ያለው። እግዚአብሔር ስለሰወረው ግን አልተገኘም። ስለዚህ አካብ ማን ነው? ኤልያስ በመጀመሪያ የሆነ ፈፋ ውስጥ ነበር እግዚአብሔር ተሸሸገ ያለው። ቆራዎች በሽፍት እንጀራ ያመጡለታል። በጣም ይከር አንዱ ስጋ ያመጣል፣ አንዱ ደግሞ በቃ እንጀራ ያመጣል። ዛሬ አንተ ስጋ ነው ወይስ እንጀራ ነው እየተነጋገሩ ማለት ነው። እግዚአብሔር ሲያዝ ሁሉ ይታዘዛል። ይሄ እኮ ዝም ብሎ ታሪክ ይመስላል። እውነት እኮ በሽፍት እስኪ አሞራ ነጣቂ ነው። አሞራ በተፈጥሮ ነጣቂ ነው። ነጣቂውን እግዚአብሔር ሲያዘው ይታዘዛል። ይኸውም በሽፍት በቃ ዛሬ አንተ ምንድን ነው የምትወስደው? እንጀራ ነው ወይስ ስጋ? ስጋ። አካብ እንስሶቹ ይሞታሉ። እነዚያ ቁራዎች ደግሞ እያመጡ ኤልያስን ይመግባሉ። እግዚአብሔር ስም የተባረከ። አሁን ኤልያስ ስጋ ይበላል፣ ውሃ እንጀራ ይበላል፣ ውሃ ደግሞ ፈፋው አለ ይጠጣል። በቃ እሱ በጸለይ እግዚአብሔርን ማምለክ ነው ስራው። በረሃ ላይ ሆኖ ጫካ ውስጥ ነው እና መጨረሻ ላይ ፈፋው ደረቅ። ፈፋው ሲደርቅ ውሃ ሲጠፋ እግዚአብሔር ደግሞ አሁን ወደ ሰራፕታ ሄዳል። እኔ እዛ የምትመግብ ሌላ ሴት አዝዣለሁ። ስለዚህ ኤልያስ በእግዚአብሔር ድምፅ ነው የሚንቀሳቀሰው። ሄደ ወደ ሰራፕታ። ወደ ሰራፕታ ሲሄድ አንዲት ሴት ከልጇ ጋር አሁን እንዳነበብ ነው እንጨት ልትለቅም ወጥታለች። የምትለቅመው እንጨት ምንድን ነው? ያን እንጨት ጭራሮ ትወስድና ቤቷ ከልጇ ጋር የመጨረሻ እሷ እንደተናገረችው ያለቻት እፍኝ ዱቄትና ትንሽ ዘይት ነው። ስለዚህ ያችን ጋግረው በልተው ከዛ በኋላ ሞታቸው ነው የሚጠብቁ። የሞት ሰዓቷ ነው ጨርሷል። እና እግዚአብሔር ይሄንን ሰው ለእሷን የላከው ለልጇም ለእሷም በሕይወት እንዲኖሩ እንዲቀጥሉ። እግዚአብሔር አምላክ ተመሰገን። የእግዚአብሔር ሀሳብ እንዴት የሚያስገርም ነው! እግዚአብሔር እንዴት መልካም ነው! እግዚአብሔር ይመስገን።
ስለዚህ እግዚአብሔር ኤልያስን ላከው። ሄደና ተናገረ። ሰላም መጀመሪያ ሰላም አለ። ከዛ ውሃን ጠየቀ። ውሃ ልታመጣለት ስትሄድ አሁን ከባድ ነገር ጠየቀ። እባክሽ ስትመለሽ ደግሞ ትንሽ እንጎቻ ይዘሽ ሊኔ አለ። አረ እግዚአብሔር ሰው ያው እግዚአብሔርን ዝም ብዬ አይደለም የምናገር፣ በእግዚአብሔር ፊት ነው የምናገር። የእግዚአብሔር ሰው ከፍኝ ዱቄት በቀር በማሰሮም ካለች ትንሽ ዘይት በቀር ምንም የለንም። እሷን አሁን በተን ልንሞት ጭራሮ እየሰበሰብ ነው ከልጄ ጋር። እግዚአብሔር ምን ይላል? እሱ ያመጣው መልእክት ነው። ሕያው እግዚአብሔርን አለ፣ ሕያው እግዚአብሔርን እነግርሻለሁ፣ እግዚአብሔር ከሰማይ ዝናብ እስከሚሰጥ ድረስ ዘይቱ ከማሰሮ ዱቄቱም ከቁስቁሻው አያልቅም። ሃሌሉያ! እግዚአብሔር ይመስገን፣ ስሙ የተባረከ። ዘይቱ ከማሰሮው ዱቄቱም ከቁስቁሻው አያልቅም። እግዚአብሔር ይመስገን። ግን መጀመሪያ እኔ እንዳልኩሽ አድርጊ። ሂጂና በመጀመሪያ ለእኔ ጋር ደርሳል። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ኤልያስን ሲልከው እሱም በሕይወት እንዲኖር በሕይወትም እንዲያኖር ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ ይህች ሴት አመነች የዚህን ሰው መልእክት። የዚህን ሰው መልእክት አመነች። ያለቻት እፍኝ ዱቄት ነች። ስለዚህ ለዚህ ለእግዚአብሔር ሰው ብሰጠው እሱ እንደተናገረው እግዚአብሔር ጠል ከሰማይ እስከሚያመጣ ዝናብ እስከሚያመጣ ዝናብ መጥቶ ደግሞ ገና እኮ በቃ መሬቱ እርሶ ተዘርቶ በቅሎ ሌላ 1 ዓመት እኮ ነው ያስከሚሆን ድረስ የኔ ነገር አይቆምም አለች። በቤቴ ድርቀት አይሆንም፣ በቤቴ ሞት አይሆንም፣ በቤቴ ጭንጋፍ አይሆንም። በቃ እኔና ልጄ በሕይወት እንኖራለን አለች። እግዚአብሔር ስም የተባረከ። ስለዚህ ያላትን በነቢዩ እጅ ላይ አስቀመጠች። ጋገረችና ወስዳ የመጀመሪያው ሰጠች። ሃሌሉያ! ከዛ በኋላ ከልጇ ጋር ጋገረች። አሁንም ዱቄቱ ያው ነው፣ አልቀነሰም። ዘይቱ ያው ነው። በቃ በበነገውም ለኤልያስ እየጋገረች ሰጣለት። እሷም ትበላለች፣ ልጇም ይበላል። ዘይቱ አልቀነሰም፣ ዱቄቱ አልቀነሰም። ሃሌሉያ! የእግዚአብሔር ስም የተባረከ። የእኛ ነገር ትንሹ ነገር የእግዚአብሔር እጅ ላይ የእግዚአብሔር ባሪያዎችም ላይ የእግዚአብሔር እጅ ላይ ሲሆን እንደዚህ ነው። ኤልያስ የእግዚአብሔር ባሪያ ነው። ኤልያስ የእግዚአብሔር መልእክተኛ ነው። እግዚአብሔር አምላክ ተመሰገነ። ስለዚህ ለኤልያስ መስጠት ለእግዚአብሔር መስጠት ነው። ይቺ ሴት እንደዚህ ያደረገች፣ ነገር ግን ዱቄቱ ከጉስጉሻው ዘይቱም ከማሰሮው አላለቀም። የእግዚአብሔር ስም የተባለ። እስከ መቼ? እግዚአብሔር ጠል እስከሚያመጣ፣ እስከ መቼ? እግዚአብሔር ዝናብ እስከሚያመጣ፣ እስከ መቼ? እግዚአብሔር እስከሚያስብ። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ህዝቡን እስከሚያስብ ድረስ እግዚአብሔር ስም የተባረከ። ስለዚህ ያቺ ሴት ህዝብ እየሞተ ነው። በነገስታት አካባቢ ህዝብ እየሞተ ነው። እንስሳዎች እየሞቱ ናቸው። ህዝብ እያለቀ ነው። ይቺ ብላቴና ግን ከልጇ ጋር በቃ ትበላለች፣ እንጎቻዋን ትበላለች፣ ዘይት አለ፣ ደንበኛ ምግቧን ትበላለች። ኤልያ ነቢዩ ከእሷ ጋር ነው። በየቀኑ ይጸልይላታል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ወገኖች እግዚአብሔር ያለውን ማድረግ በረከት አለው። እግዚአብሔር ያለውን ማድረግ በረከት አለው። የእግዚአብሔር ስም የተባረከው። ያቺ ሴት አይ እኔ አንተ የምትለው ነገር አላምንም፣ እንደዚህ ብዙ ጊዜ ብዙ ሰዎች አሉ፣ እኔ አንተን ነገር አልሰማም፣ ዛሬም ቢሆን በልቼ ከልጄ ጋር እሞታለሁ እንጂ አልሰጥም፣ አሁን ራሱ በረሃብ ላይ ነኝ ብላ ብትበላስ ያንኑ ቀን ትሞታለች ከልጇ ጋር። ረሃብ ያን 1 ቀን አይገልም፣ ግን የተወሰነ ቀን ትቆይና ትሞታለች። ግን ሴትዮዋ የነቢዩን ቃል አመነች። ሴትዮዋ የእግዚአብሔርን ሰው ቃል አመነች። ያላትን ነገር ደግሞ ሰጠች። ስለዚህ በሕይወት ኖረች። እግዚአብሔር አምላክ ተመሰገነ። እግዚአብሔር የሚለውን ሰምቶ ማድረግ በረከት አለው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ ይህች ሴት ከልጇም ጋር በበረከት ኖረች። ለምን? ያላትን አፍስሳለች። የእግዚአብሔር ቃል ሲናገር ስለ መስጠት በበረከት የሚዘራ በበረከት ያጭዳል ይላል። ሃሌሉያ! እግዚአብሔር አምላክ ተመሰገነ። በበረከት የሚዘራ በበረከት ያጭዳል። ሃሌሉያ! እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባላል። ይህች ሴት አጨደች። አጨደች ብቻ አይገልጸውም። በቃ ሰበሰበች። የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 6:38 ላይ ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል ይላል። ጫን በመደረግ ይላል።
በተነቀነቀና በተትረፈረፈ በመልካም መስፈሪያ ተትረፍርፎ በእቅፋችሁ ይሰጣችኋል። የእግዚአብሔር ስም የተባረከ። በእቅፋችን እግዚአብሔር ይመስገን። ይህች ሴት በእቅፏ ብቻ የተጫነ ብቻ አይደለም። ቢጫን እኮ ከ3 ዓመት በላይ እኮ ነው። 3 ዓመት ከ6 ወር ነው ዝናብ ያልዘነበ። 3 ዓመት ከ6 ወር ዝናብ አልዘነበ። 3 ዓመት ከ6 ወር እፍኝ ዱቄት፣ ትንሽ ዘይት ዝም ብላ ትዝቃለች ሴትዮዋ። ሃሌሉያ! እግዚአብሔር አምላክ የተመሰገነ። እግዚአብሔር የታምራት አምላክ ነው። አሜን። እግዚአብሔር ስም የተባረከ ነው። እግዚአብሔር የታምራት አምላክ ነው። ጥቂቱን ነገራችን ያበዛዋል። ያላችሁን ነገር ለእግዚአብሔር እጅ አድርጉት፣ እግዚአብሔር ያበዛዋል። ሕይወታችን ያለን ነገር በሙሉ ለሱ ስንሰጥ እግዚአብሔር ያበዛዋል። የእኛን ነገር ያበዛዋል። ዮሐንስ ወንጌል ምዕራፍ 10 ላይ ስናይ ጌታ ምን ይላል? የመጀመሪያው ሌባው ሊያርድ ሊሰርቅ ይመጣል ነው። ቀጥሎ ያለው ግን እኔ ሕይወት እንዲሆንላችሁና እንዲትረፈረፍላችሁ መጣሁ ይላል። ሃሌሉያ! እግዚአብሔር ይመስገን። ለእኛ አሁን የያዝነው ሕይወት አሁን ያለን መለኪያው ማለት መጨረሻው አሁን ያለንበት እንትን አይደለም። ስታንዳርዱ ይሄ አይደለም። ዘሩ አለ፣ ሕይወት አለ። ግን ገና ወደ ተትረፈረፈው ወደ ሙላቱ ግን አልገባንም። እኛ ውስጥ ያለው ሕይወት የሚትረፈረፍ ነው። ጌታ ምን አለ? እኔ ሕይወት እንዲሆንላችሁና እንዲትረፈረፍላችሁ መጣሁ። የመጀመሪያው ትርጉም እንዲበዛ ነው የሚለው። አዲሱ ትርጉም እንዲትረፈረፍ ነው የሚለው። ሞልቶ የሚፈስ መትረፍረፍ ማለት ሞልቶ የሚፈስ። ስለዚህ እኛ በሂብሩ ይመስለኛል ዘዊ የሚለው እና የሚትረፈረፍ ሞልቶ የሚፈስ ሕይወት ነው እኛ ያገኘ ነው። ስለዚህ የእኛ ነገር በሙሉ የሚትረፈረፍ መትረፍረፍ ማለት ለምሳሌ ኢሳይያስ 58 ኢሳይያስ 58 አውጡት። ኢሳይያስ 58 ኢሳይያስ 58 ከቁጥር 11 እስከ 12 የተትረፈረፈ ሕይወት ያለው ሰው በቃ እንደዚህ አይነት ሰው ነው። ምን ይላል? እግዚአብሔር ሁል ጊዜ ይመራሃል ይላል። ይሄ ደግሞ በቀደሙ ትርጉም ነው ደስ የሚለው። ከአዲሱ ትርጉም ይልቅ በቀደሙ በሁለቱም አይጥሩ ነው። እግዚአብሔር ሁል ጊዜ ይመራሃል እና ነፍስህን በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ሃሌሉያ! እግዚአብሔር አምላክ ተመሰገን። አንተም እንደሚጠጣ ገነት ትጠጣለህ፣ አታልቅ። ትጠጫለሽ፣ አታልቅ። እንደሚጠጣ ገነት ትሆናለህ። ውሃውም እንደማያቋርጥ ምንጭ ይሆናል። ከዛስ ከድሮ ዘመን የፈረሱት ስፍራዎች ይሰራሉ። የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። ሃሌሉያ! እግዚአብሔር ስም የተባረከ። የተትረፈረፈ ሕይወት ያለው ሰው እንደዚህ ነው። እንደሚጠጣ ገነት ትጠጣላችሁ፣ በቃ አትጠግቡ፣ ውሃውም አያልቅም። አሜን። እግዚአብሔር ስም የተባረከ። ይህንን የሚጠላ የለም። ስለዚህ ወደዚህ እንድንገሰግስ ሁል ጊዜ ይሄን ነገር እንድንቆፍር ወደዚህ እንድንገሰግስ የእግዚአብሔር ሐሳብ ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እንዴት ነው ይሄ የሚሆነው? በቃ ሁል ጊዜ ፊቱን መፈለግ፣ ሁል ጊዜ እሱን መጠማት፣ ሁል ጊዜ እሱን መራብ። የእግዚአብሔር ቃል ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ጽድቅን የሚራቡ ብፁዓን ናቸው ይላል። ጽድቅን የሚራቡ ብፁዓን ናቸው ይጠግባሉ ይላል። ሃሌሉያ! እግዚአብሔር አምላክ ተመስገን። ስንራብ ስንጠማ ጌታ ደግሞ መንፈሱን ያመጣል፣ ያረሰርሰናል፣ እንጠግባለን። ከዛ ደግሞ እንደዚሁ እንሆናለን። ታውቃላችሁ፣ እግዚአብሔር ይመስገን ስሙ ስንጠማ ስንራብ ጌታ ያፈስብናል። እግዚአብሔር ይመስገን። ስለዚህ እንደሚጠጣ ገነት እንሆናለን። በዛን ጊዜ ሰባራውን ጠጋኝ የመኖሪያ መንገድ አዳሽ እንሆናለን። እግዚአብሔር አምላክ ተመስገን። የተትረፈረፈ ሕይወት ይጠብቀናል። ወደ ሙላቱ ልንሄድ ጌታ ይጠብቀናል። የእግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ያገኘነው ሕይወት ልኩ የራሱ የክርስቶስ ኢየሱስ ሕይወት ነው። የራሱን ሕይወት ነው የተቀበልነው። የእሱን ሕይወት ነው የተቀበልነው።
እግዚአብሔር አምላክ የተመሰገነ። ስለዚህ ወገኖች የኛ ነገር ሁሉ ነገራችን የሚበዛ ነው። ህይወታችን ይበዛል፣ ጤናችን ይበዛል፣ ሰላማችን ይበዛል፣ ደስታችን ይበዛል። የኛ ነገር እየቀነሰ የሚመጣ ነገር የለም። አሜን። እኛ እየቀነሰ የሚሄድ ነገር አልተቀበልንም፣ እየጨመረ የሚሄድ ነው እንጂ። ስለዚህ የኛ ነገር ይበዛል። አሜን። የእግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬውን መልእክቴ እዚህ ላይ ያቆማለሁ። እግዚአብሔር ይመስገን። የተትረፈረፈ ህይወት እንዲኖረን እንጸልያለን። ምድራዊ በረከቶች በእኛ ላይ እንዲፈሱ እንጸልያለን። አገልግሎታችንን እንዲሰፋ፣ ሁሉ ነገራችን የኛ ነገር እየሰፋ እንዲሄድ እንዲበዛ እንጸልያለን። እግዚአብሔር የሚበዛ ነገር ነው በእኛ ውስጥ ያስቀመጠው። ከሰማይ የመጣ ነገር ነው በእኛ ውስጥ ያለ ሁሉ ነገር የሚበዛ ነገር ነው። የእግዚአብሔር ስም የተባረከው። ስለዚህ ጸልዩ፣ እንጸልያለን። በቃ ህይወቴን በፊት አስቀመጥኩ። የተትረፈረፈ ህይወት ውስጥ መግባት እፈልጋለሁ። ወደዛ ወደሚጠለቅ ወደሚዛቅ ወደማያልቀው ወደዛ በረከት መግባት እፈልጋለሁ። ጸልዩ። እግዚአብሔር አምላክ ሰላማችን ብዙ፣ ደስታችን ብዙ እግዚአብሔር ይመስገን እንዲሆን ያስፈልጋል። እግዚአብሔር አባት በናዝሬቱ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ከአንተ የመጣ ነገር በሙሉ በእኛ ላይ እግዚአብሔር ተካፍለናልና፣ ህይወት ተካፍለናልና፣ ጸጋ ተካፍለናልና እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። በእኛ ውስጥ ያስቀመጥከው ነገር የሚበዛ ነው። በእኛ ውስጥ ያስቀመጥከው ነገር ለብዙ ሺህ የሚሆን ነው፣ የሚትረፈረፍ ነው። ለበረከት የጠራህን እናመሰግናለን። አብርሃምን እግዚአብሔር ጠራውና ለበረከት ሁን አለው። ለበረከት ሆነ። እስከ ዛሬው የአሕዛብ የእኛ ሁሉ አባት፣ የህዝብ ሁሉ አባት፣ ለማያምኑት እስላሞች ሁሉ እንኳን የአብርሃም ልጆች ናቸው። ሁሉ የምድር ሰው በሙሉ እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እርሱ የሁላችን አባት እንደሆነ እግዚአብሔር አምላክ ተመሰገነ ይሁን። ዛሬ ደግሞ እኛም ደግሞ በመንፈሳዊ ነገር በረከት እንድንሆን፣ ለትውልድ ለበረከት እንድንሆን እግዚአብሔር ይፈልገናል። እኔን ጎብኘኝ በሉት፣ ዳሰኝ፣ እኔም ደግሞ አንተን እፈልጋለሁ፣ ለበረከት አድርገኝ በሉት። እግዚአብሔር ተነጋገሩ ከጌታ ጋር ጥቂት ጊዜ። እግዚአብሔር አባት በናዝሬቱ በኢየሱስ ክርስቶስ ስም አንተ ደግሞ ደግመህ ትባርከንና ለበረከት እንድንሆን በእኛ ውስጥ ያለው ዘዌ የተባለ ህይወት እንዲፈስ እንዲወጣ እግዚአብሔር መጠማታችን አይተህ መራባችን አይተህ በእኛ ላይ መንፈስህን ደግሞ በኃይል እንድታፈስ በኢየሱስ ክርስቶስ ስም እኛ እንጸልያለን። እግዚአብሔር አባት በኢየሱስ ክርስቶስ ስም እናመሰግንሃለን። እዚህ ያሉት ወገኖች የሚሰሙኝም ኦንላይን ላይ እግዚአብሔር አባት በኢየሱስ ስም ለበረከት ስለምታደርገን፣ ለብዙ ሺህ ስለምታደርገን እናመሰግንሃለን። ሁሉ ለአንተ ክብር ይሁን። አመሰግንሃለሁ። ስለመጣው ቃል ተመስገን። ሁሉ ለአንተ ክብር ይሁን። በኢየሱስ ክርስቶስ ስም አሜን።